የሆነ ጊዜ እንዲሆነ ባልስራ ውሎ ወደ ቤቱ ሲመለስ በጣም የሚወዳት ሚስቱ በምሬት እያለቀሰች ያገኛታል። ይሄኔ ይደነግጥና ለምን እንደምታለቅስ ይጠይቃታል። እሷም እንዲህ ስትል መለሰችለት፣ እኔ ማንም ከማይደርስበት ወፍ እንኳ ዝር ከማይልበት ከቤታችን ጓሮ ተገኝቼ ልብሴን ሁሉ አውላልቄ መለመላዬን ሆኜ ገላዬን እየታጠብኩኝ ሳለ እዚህ ዛፍ ላይ ያለው አሞራ ሀፍረተ ስጋዬን ሲያይን ጊዜ እኔም አንተ ውዱ ባሌን የከዳው ያክል ወንጀል ሆኖ ስለተሰማኝ ቆጭቶኝ ነው የማለቅሰው ስትል ስቅስቅ ብላ እያለቀሰች መለሰችለት። ይህኔ የዋሁ ባል በዚህ ቁጥብነቷ ተደስቶ ተመስገን አምላኬ ምን አይነት መልአክ ሚስት ሰጠኝ ብሎ እቅፍ አደረጋትና ግንባሯን ሳማት። ወዲያውም መፍለጫ ይዞ ወጣና አሞራው የሚያርፍበትን ዛፍ እንዳልነበር አድርጎ ቆረጠው። በሌላ ጊዜ እንደተለመደው ከዕለታት አንድ ቀን ባልስራ በጊዜ ጨርሶ ባልተለመደ ሰዓት ቤት ከች ሲል ያችን ቁጥቧን ያችን አሞራዬ ብላ ቅያም የምታስነሳውን ሚስቱን ከውሽማዋ ጋር ተኝታ ያገኛታል። አንዳች አልተነፈሰም፣ ምንም አላደረገም። ማቄን ጨርቄንም ሳይል ትቶ ወጣና ወደ ሩቅ አገር ሄደ። በመንገዱ ላይ የሆነ ከተማ ሲገባ በጣም ብዙ ሰዎች ቤተ መንግስት በር ላይ ተሰብስበው ያገኛቸውና ለምን እንደተሰበሰቡ ይጠይቃል። ሰዎቹም የንጉሥ ወርቅ ማስቀመጫ ተዘርፎ ነው ሲሉ ይመልሱለታል። በዚህ ሁኔታ የሆነ ሰውዬ ጤነኛ ሆኖ በንብርክኩ ሲንፏቀቅ ያየውና ይህ ሰው ለምን ቆሞ አይራመድም ሲል ጠየቀ። እነሱም አይ ይህማ የከተማችን ትልቁ ነቢይ ለፈጣሪ ልበቀናኢ ቅዱስ ጻድቅም ሰው ነው፣ በእግሩ የማይራመደው ምክንያቱ ምናልባት ሳያውቅ በእግሩ ጉንዳን እንዳይገድል ሰግቶ ነው ብለው ይመልሱለታል። አዎ በቃ እዛች ጋር ተነቃቆ ሰውየው በጩኸት መናገር ጀመረ። ሌባውን አገኘሁት፣ እመኑኝ ሌባውን እኔ ብቻ ነኝ የማውቀው ብሎ ጮኸ። ንጉሡም ጋር በፍጥነት ተጠርቶ ገባና ተጠየቀ። ያኛው ትል እንዳይገድል ፈርቶ በንብርክክ የሚሄደውን ጻድቅ የመሰላችሁ ሰው ነው ንብረትህን የሰረቀ። ከፈለግ አስፈትሸውና ውሸቴን ከሆነ አንገቴን ቁረጠው አለ። ወታደሮቹም በንጉሡ ትእዛዝ ጻድቅ ተብዬውን ፈትሸው የተሰረቀውን የወርቅ ማስቀመጫ ተቀምጦበት አገኙት። ሁሉም ተገረሙ፣ ደነገጡ። ንጉሡም ለሰውየው እንዴት እሱ እንደሰረቀ ልታውቅ ቻልክ አለው። ግራ በመጋባት ሰውየውም ሚስቱን እያስታወሰ ቁጥብነትና መልካምነትን እንዲህ ድንበር ባለፈ ሁኔታ ስታገኘው ከጀርባው ትልቅ ክህደት እንዳለ ያመላክታል ብሎ መለሰለት ይባላል። ወደኛ ስንመልሰው በዕለት ተዕለት እንቅስቃሴያችን የሚገጥሙንና የምናስተውላቸው በፍቅር ሕይወታችን፣ በማኅበራዊ፣ በሃይማኖታዊ፣ በተለይ በሀገራዊ ፖለቲካችን እያስመሰሉ ጥላችንን የሚያስቆርጡን አሉ። ይስሐቅን በሚተካከል ትሕትና የሙሴን በሚያክል ታማኝነትን እንደ ማርያም በሚመስል ብጽሕና ጨዋነትን በመላበስ ፍጹም ምድራዊ ሳይሆኑ ሰማያዊ መስለው እናስተውላቸዋለን። ወዳጆቼ ምንጊዜም ከልክ ያለፈ ጨዋነት ጀርባ የሆነች እየተካሄደች ያለ ጨዋታ ልትኖር ትችላለችና መጠርጠርም መጠንቀቅም ግድ ነው። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው